ያልተሰበረ ድል ምንድነው ነው? ያልተሰበረ ድል እንግዲህ ምንድነው? ከመሞት በፊት የምታረጋቸው ነገሮች ናቸው። ድል ተሰበረ የሚባል አንተ ምንድነው? ስትሞት ነው። ከሞት ምንም ነገር መተግበር አትችልም። ከሞት ምንም ነገር ማድረግ አትችልም። ሞተሃል። ካልሞት ግን ምንድነው? ማንኛውም ነገር፣ ማንኛውም ችግር፣ ማንኛውም ደስታ፣ ማንኛውም መከራ ቢመጣብህ ምን አለ? ያልተሰበረ ድል አለ ማለት ነው። ነገር ግን ብዙ ሰዎች በጣም ብዙ ሰዎች አንድ ችግር ከደረሰባቸው በኋላ በቃ አለቀልኝ፣ ሞቱ፣ ተንኮታኮቱ፣ መነሻ የለም፣ እዚህ በኋላ እኮ በቃ ህይወት የለም፣ ጨረሱ፣ ደከሙ የሚሉ ተስፋ አስቆራጭ ነገሮች ይናገራሉ። በጣም ተስፋ አስቆራጭ። ከዚህ እነሱን ካስጨነቃቸው በኋላ ትልቅ ድል፣ ትልቅ የማሸነፍ አቅም እንደሚመጣ አይመለከቱ። ብዙ ሰው የሚሾፍበትም ከዚህ ላይ፣ ብዙ ሰው ሀብታም ያልሆነበትም ከዚህ ላይ፣ ብዙ ሰው እስከ መጨረሻው ያልተዋጋበትም ከዚህ ላይ፣ መጀመሪያ በሚገጥመው ነገር ላይ፣ መጀመሪያ በሚገጥመው መከራ ላይ ተስፋ ቆርጦ ከመከራው ውስጥ ይቀራል ማለት ነው። አስቡት፣ ጉምን በርቀት ስታዩት ምን ይመስላል? የማይወጣ የማይታለፍ ነው የሚመስለው አይደል? ቀርባችሁ ስታዩት እየከፈተ ሄደ። ስትሄዱ ስትደርሱት ከደረሳችሁበት ቦታ ላይ ባዶ ነው፣ የለም ማለት ነው። በርቀት ነው ግን ትልቅ የሚመስለው። እያንዳንዳችን ላይ የሚደርሰው መከራም ልክ እንደዚህ ነው። ከመከራው ሳንገባ ስናየው ምንድነው? በጣም የሚያስፈራ ይደርስብናል ብለን የፈራነውን ነገር በርቀት ስናየው ምንድነው? በጣም የሚያስፈራ ድጋሜ የሚያስፈራ ነገር ግን ቀረብ ብለን ስናይና ስንመለከተው ግን ምንም የሚጨበጥ ነገር የለውም ማለት ነው። ምንም የሚጨበጥ ነገር ጉምን ትጨብጠዋለህ? አይጨበጥም። በርቀት ስታዩስ እንዴ የሚታለፍ አይመስልም። ልክ እንደዚያ ነው። ልክ እንደዛ ማለት። ስለዚህ ይኸውልህ የሰው ልጅና ጊዜ የማይችለው ነገር የለም። እውነቱን ነው የምነግርህ። የሰው ልጅና ጊዜ የማይችለው ነገር የለም። በጣም ትልቅ ናቸው እነዚህ ነገሮች። የሰው ልጅ በጣም ትልቅ ነው። እኛ እንደምናስበው አይደለም የሰው ልጅ፣ ወይም እኛ ለራሳችን እንደምናየው አይደለም የሰው ልጅ። በጣም ትልቅ ኃይል፣ ትልቅ አቅም ያለው የሰው ልጅ ነው። ጊዜም ልክ እንደዛው፣ ጊዜም ልክ እንደዛው አቅም አለው ጊዜ። ስለዚህ ጊዜና የሰው ልጅ የማያልፋቸው ነገሮች የሉ። እኛ በእኛ አእምሮ ውስንነት ምን እናደርጋለን መሰላችሁ? በቃ አለቀልኝ፣ ይህን ማለፍ አልችልም፣ እዚህ በኋላ ሌላ ነገር መስራት አልችልም፣ በቃ ለምን ወድቃለሁ በተደጋጋሚ እያለን እንፈራለን። ነገር ግን እኛ ምንድነው የሐሳብ ውስንነት ስላለብን፣ ስላልሰለጠነ፣ ስላልተማርነ፣ ስላላወቅነ፣ ብዙ ስላላየን ነው እንጂ የኛ አእምሮ ግን ከምንም በላይ ነው። የኛ ተሰጥቶ ግን ከምንም በላይ ነው። የኛ አቅም ግን ከአቅም በላይ ነው። ስለዚህ ይህንን በመረዳት ምን ማድረግ አለብን? እኛ የድል ቀን ሁሌም እንዳለንና ከመሸነፍ ቀጥሎ ማሸነፍ እንዳለ፣ ህይወት ያበቃ ሲመስለን ህይወት እንደሚቀጥል ማመንና ያን መቀጠል እንዳለብን፣ ያን ማሰብና መቀጠል እንዳለብን ነው የሚያስተምረው። እውነቱን የምነግራችሁ ነገር እናንተ ምንም አይነት ችግር ይድረስባችሁ፣ አሁን ይህን ቪዲዮ የምታዩ ሰዎች በሙሉ ማለት ማንኛውም የተደራረበ ችግር ሊሆን ይችላል። ከችግር ላይ ችግር፣ ከችግር ላይ ችግር፣ ከችግር ላይ ችግር ይምጣ። እናንተ ግን ምን ማለት አለባችሁ? ያልፋል። ነገ ሌላ ቀን፣ ነገ ልክ እንደተደራረበ ችግር ሁሉ ምን እናደርጋለን? የተደራረበ ምን ማድረግ አለን? ውጤት ማምጣት ይችላል። የተደራረበ ደስታ ማምጣት ይችላል። የተደራረበ ሀብት ማምጣት ይችላል። የተደራረበ አቅም መፍጠር ይችላል። የተደራረበ ቤተሰብ ማምረት ይችላል። የተደራረበ ፍቅር በዙሪያ ይኖራል። ነገር ግን የዛሬው ውድቀቴ ምን አያደርገኝም? መድረስ ከምፈልግበት ቦታ ወደ ኋላ አያደርገኝም ብለን እናስባለን። ይህን ስናደርግ ነው ትልቅነታችን የሚወጣው። ነገር ግን አብዛኛው ሰው ግን ምንድነው በመከራ ውስጥ ሆኖ ሌላ ነገር አይታየው፣ በችግር ውስጥ ሆኖ ሌላ ነገር ማሰብ አይችልም፣ ስለ ችግሩ ብቻ እንጂ። ይኸውላችሁ በጣም ጥቂት ውጤታማ ሰዎች
አሁን በአካባቢያችሁ ልታገኙ ትችላላችሁ። ነገሩ በአካባቢ ላይ ይገኙ ይችላል፣ በጣም ፒውር ስለሆነ አእምሯቸው ማለት ነው። ነገር ግን በዙሪያችን ሊኖሩ ይችላሉ። እነዚያ ውጤታማ ሰዎች ግን ምን አይነት ባህሪ ያላቸው መሰላችሁ? ከችግር በላይ የመሆን ባህሪ ያላቸው። ማንኛውም ውድቀትና ክሳራ ሲመጣባቸው ምንድነው የሚሉ? አሁን ብቻ ነው ይላሉ። ዛሬ ነው፣ ነገ አይቀጥም። አይ ይህን አይነት አእምሮ መገንባት አለብን። ይህን አይነት ሳይኮሎጂ ማምረት አለብን። ይህን አይነት ብቃትም ሊኖር ይገባል። ማንኛውም የሚደርስበት ችግር ሁሉ ለዛሬ ነው፣ ነገ የሚቀጥል እንዳይመስል። ነገ ሌላ ጊዜ ነው። እውነቱን የምነግርህ ሳይነጋ የቀረ ጨለማ አለ ወይስ ሳይጨልም የቀረ ቀን አለ? የለም። ይህን ተፈጥሮ ተረዳ። የሰው ልጅ ህይወትም እንደዚህ ነው። አንተ ግን ማድረግ ያለብህን ነገር አርግ። አንተ ግን ነፃ ፈቃድን ተጠቀም። አንተ ግን ህይወትህን አሳላ። አንተ ግን ስለቱ እወቅ፣ ተማር፣ ሰልጥን። ይህ ስታደርግ ምንድነው እያንዳንዱን ነገር በአቅም መወጣት ትጀምራለህ። እያንዳንዱ የሚመጣብህን ችግር በሙሉ ምን ማድረግ ትችላለህ? መወጣት ትችላለህ። ማንኛውም ችግር አንተን ሊበግር አይችልም። በህይወት የሚመጣው መከራ፣ ስቃይ ሁሉ ምንድነው? ካንተ በታች ነው። ስለዚህ ምን ማድረግ አለብህ? ዛሬ ይህንን ነገር መረዳትና ማወቅ አለብህ። አሁን ዛሬ ችግር ውስጥ ያላችሁ ሰዎች ልትኖሩ ትችላላችሁ። ነገር ግን በአጋጣሚ የሚሆን በምን ይህን ቪዲዮ እየሰማችሁ ያላችሁ ሰዎች ልትኖሩ ትችላላችሁ። ነገር ግን አሁን ያላችሁበት በጣም የማይወጣ የሚመስላችሁ ነገር ባዶ ነው። እንዲያው አረጋግጥላችኋለሁ፣ እውነቴን ነው። ነገር ግን ትንሽ ቀን ታገሱት፣ ትንሽ ቀን እዩት። እንዲያው መኖሩ ራሱ የምትረሱበት ሰዓት ይመጣል። አይ መከራ ደርሶብኝ ነበር እንዴ፣ ይህ ችግር ደርሶብኝ ነበር እንዴ ብላችሁ ማለት በጣም ተራ ከመሆኑ የተነሳ ማለት። በወቅቱ ግን ሊያስቸግራችሁ ይችላል። በወቅቱ ግን ስቃይ የመሰለ ሊመስላችሁ ይችላል። በወቅቱ ግን ምን ያደርጋል? የማይወጣ ከባድ፣ ከምንችለው በላይ፣ ከአቅማችን በላይ የተጠነሰሰ ይመስላል። ነገር ግን አይደለም። ይህን በመረዳት አእምሯችሁን አሁን ካለበት ማንነት አውጥታችሁ ምን ማድረግ አለባችሁ? ከችግር በላይ ማድረግ አለባችሁ። የእውነት የሰው ልጅ መሆን አለባችሁ። የእውነት ሰው መሆን አለባችሁ። የእውነት አቅም ያለው መሆን አለባችሁ። የእውነት የበለጸገ አእምሮ ያለው ሰው የሚያደርገውን ስራ መስራት አለባችሁ። የበለጸገ ማንኛውም ነገር ያለህ፣ ማንኛውም ነገር የሰራ፣ ማንኛውም ችግር የማያቆመው፣ ማንኛውም ነገር መጥቶ እሱን ስራ ከመስራት ወደ ኋላ የማያደርገው ጽኑ እምነት ያለው፣ ጽኑ አእምሮ ያለው፣ ጽኑ ሰውነት ያለው፣ ጽኑ አቅም ያለው ሰው መሆን ትችላላችሁ ማለት ነው። ይህን ስታደርጉ ግን ምን ነው የፈለጋችሁትን ነገር በፈለጋችሁት ጊዜ፣ በፈለጋችሁት ቀንና በፈለጋችሁት ሰዓት ማድረግ ትችላላችሁ። የፈለጋችሁትን ሰው መርዳት ትችላላችሁ። ያፈለጋችሁት ሀገር መሄድ ትችላላችሁ። ስለዚህ አሁን ይህን ቪዲዮ ምን ታደርጋላችሁ? ላይክ፣ ሼር እና ፎሎወር። ተመችቷችኋል ብዬ አስባለሁ። አመሰግናለሁ። መልካም